ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ስለ አሳ ነው። መረጃ ይዤ የመጣሁት አሳን በኩሬ በማዘጋጀት ለማርባትና ለመጠቀም የዝግጅት ሂደቱ ምን መሆን አለበት? በሀገራችን የትኞቹ የአሳ ዝርያዎች በሰፊው ይመረታሉ? በየትኛው የውሃ አካላትስ ላይ ይበልጥ ይገኛሉ? የሚለውን የሚመልስ ፕሮግራም ነው። የአሳ ኩሬ ግንባታ ለስኬታማ የንግድ የአሳ እርባታ መሰረት ነው። በሚገባ የተነደፈና በአግባቡ የተገነባ ኩሬ ጥሩ የውሃ ጥራት፣ ፈጣን የአሳ እድገት፣ የበሽታ ስጋትን የሚቀንስና ከፍተኛ ትርፍ የሚያስገኝ ነው። እንግዲህ አሳን ስናረባ ለራሳችን ለመጠቀም ሊሆን ይችላል። በተለይ በአነስተኛ ቦታ በጓሯችን ኩሬ ነገር ፎርም አድርገን እዛ ውስጥ የአሳ ጫጩት አስገብተን እነዚህ ነገሮች እያደረግን ለቤታችን ልንጠቀም እንችላለን። በሌላ መልኩ ደግሞ ሰፋ ያለ ቦታ ላይ የተለያዩ ኩሬ መሰል እንትኖችን በማዘጋጀት ጉድጓዶችን በማዘጋጀት እዛ ውስጥ አሳ በመጨመር እያመረትን ለገበያ የምናቀርብበት ሂደት አለ ማለት ነው እና ይሄ ለሁለቱም ሊሆን ይችላል ማለት ነው እና በይበልጥ ደግሞ አሳ ንግድ ላይ መግባት የምትፈልጉ አሳን እያረባችሁ በዛ መጠቀም የምትፈልጉ በይበልጥ እናንተን ሊያግዝ ይችላል። ስለዚህ ከቦታ ምርጫ እንጀምራለን። ትክክለኛውን ቦታ መምረጥ በኩሬ ግንባታ ውስጥ በጣም አስፈላጊ እርምጃ ነው። ቦታው እንደ ወንዝ፣ ጅረት፣ የጉድጓድ ውሃ ምንጭ ወይም የተሰበሰቡ የዝናብ ውሃ ያሉ አስተማማኝና ንጹህ የውሃ ምንጭ ቢኖረው ይመከራል። እዚህ ጋር በእርግጥ በኋላ እመጣበታለሁ። የዝናብ ውሃ አንዳንዴ የኬሚካል ይዘት ያለው ነገር ከመሆኑ አኳያ ብዙ ጊዜ ለአሳ እርባታ አይመከርም እና እሱ ላይ ጥንቃቄ እንድናደርግ ነገር ግን ያው አንዳንዴ ውሃ ደግሞ በጣም ችግር ከሆነባቸው አካባቢዎች አማራጭ ከሌለ ልናየው የምንችልበት ሁኔታ እንዳለ በዚሁ አጋጣሚ ልግለጽ ብዬ ነው። ከዚህ በተጨማሪ አሳዎች የአካባቢ ረብሻ ስለማያመጡ ማንኛውም ቦታ ማርባት እንችላለን። በተለይ በግቢያችን ትርፍ ቦታዎች ካሉን 2 ወይም 3 ኩሬዎችን የሚያስተናግድ ቦታ ያለው ግቢ ካለን ልንጠቀምበት እንችላለን። አፈሩ ውሃውን በብቃት እንዲይዝ ሸክላማ ወይም ለም መሆን አለበት። የአሸዋ አፈርን ልናስወግድ ይገባል። ምክንያቱም ውሃን የማስረግ ሂደቱ ከፍተኛ ስለሆነ መሬቱ በቀላሉ የፍሳሽ ማስወገጃ እንዲኖር ከ2 እስከ 5 በመቶ የሚደርስ ረጋ ያለ ቁልቁለት ይሄ ጀንትል ስሎፕ የምንለው ማለት ነው ሊኖረው ይገባል። ቦታው ከጎርፍ የጸዳና ለመመገብ ለመሰብሰብና ለማጓጓዝ በቀላሉ ተደራሽ ቢሆን ይመከራል። እንዲሁም እንደ ኬሚካሎች፣ የፍሳሽ ማስወገጃ ወይም የኢንዱስትሪ ቆሻሻ ካሉ የብክለት ምንጮች የራቀ መሆን አለበት የምንመርጠው ቦታ። የኩሬ አይነት ምርጫ በሸክላማ አፈር ላይ የሚዘጋጁ ኩሬዎች በተለይም ለከፊል ተኮር ወይም ደግሞ ኢንቴንሲቭ ሲስተም እና ከፍተኛ ትኩረት ለሚፈልጉት ወይም ደግሞ ኤክስቴንሲቭ ሲስተም ወይም አፕሮች ሂደቶች በጣም ርካሹና በስፋት ጥቅም ላይ የሚውሉ ናቸው። በሸክላማ አፈር ላይ ለሚዘጋጁ ኩሬዎች ለአብዛኛዎቹ የገጠርና የከተማ ዳርቻ ገበሬዎች ተስማሚ ናቸው። በፕላስቲክ ሽፋን የተሰሩና የተደረደሩ ኩሬዎች የሚመከሩት አፈሩ አሸዋማ ወይም ውሃ መያዝ በማይችልባቸው ቦታዎች ነው። የተሻለ ምክንያቱም ቅድም ጠቅሼላችኋለሁ አካባቢው አሸዋማ አፈር በብዛት ካለው እዛ ውሃ ብናደርግ ወደ ታች ነው የሚሰርገው። ስለዚህ ያን እንዲቋጠርልን ያ ውሃ እንዲጠራቀምልን ከታች ፕላስቲክ ጥቁር ፕላስቲክ ለምሳሌ ሊሆን ይችላል እሱን አልብሰን ነው ከላይ ውሃ ልናደርግና ልናዘጋጅ የሚገባን ለማለት ያህል ነው። የተሻለ የውሃ ቁጥጥር እንዲኖር ያደርጋሉ። ይሄ በፕላስቲክ ስንሸፍነው ማለት ነው። ነገር ግን ከፍተኛ የመጀመሪያ ወጪዎች ይኖራቸዋል ማለት ከዛ ከሸክላማ ከምናዘጋጀው ይህንን ለማድረግ ብቻ ምክንያቱም አካባቢው የመረጥነው ቦታ አሸዋማ አፈር ይዘት ካለው እና ሌላ አማራጭ ከሌለን ያንን ቦታ ስናዘጋጅ የፕላስቲክ ከስር ማንጠፍ የግድ ይለናል ማለት ነው። ለዛ የምናወጣው ወጪ ሊኖር ይችላል ማለት ነው። የኩሬውን መጠንና ዲዛይን የኩሬው መጠን በምርት መጠን ላይ የተመሰረተ ነው። አነስተኛ መጠን ያላቸው ኩሬዎች ከ1 በመቶ እስከ 3 በመቶ ካሬ ሜትር ሲኖራቸው
መካከለኛ መጠን ያላቸው ኩሬዎች ደግሞ ከ300 እስከ 1000 ካሬ ሜትር ይደርሳሉ። የንግድ ኩሬዎች ደግሞ ከ1000 ካሬ ሜትር ሊበልጡ ይችላሉ። ኩሬዎቹ በቀላሉ ለማስተዳደርና ለመሰብሰብ 4 ማዕዘን ቅርጽ ያላቸው መሆን አለባቸው። ጥልቀት የሌለው ከሆነ ከ0.8 እስከ 1 ሜትር ጥልቀት ያለው ይሆን ይችላል። ጥልቀት ካለው ደግሞ ወይም ደግሞ ጥልቀት እንዲኖረው ከፈለግን ደግሞ ከ1.2 እስከ 1.5 ጥልቀት እንዲኖረው ማድረግ የምንችልበት ሁኔታ እንዳለ መረጃው ይገልጻል። እያንዳንዱ ኩሬ አዳኞችንና ፍርስራሾች እንዳይገቡ ለመከላከል ማጣሪያ የተገጠመለት የውሃ መግቢያ የውሃውን ደረጃ ለመቆጣጠርና ሙሉ በሙሉ እንዲፈስ የሚያስችል መውጫ ወይም የፍሳሽ ማስወገጃ ስርዓት ሊኖረው ይገባል። አንዳንዴ በተለይ አሳ ጫጩቶችን በምናስገባበት ሰዓት የተለያዩ እንደ እንቁራሪት ሊሆኑ ይችላሉ፣ ሌሎች እንትኖች ሊበሉብን ይችላሉ እና እነሱን ከመከላከል አኳያ እንደዚሁ ይህንን የሚከላከል ነገር ማበጀት አለብን ማለት ነው። እና እያንዳንዱ ኩሬ አዳኞችና አንዳንዴ ደግሞ ፍርስራሾችም ሊገቡ ይችላሉ እና ያንን የሚከላከል ማጣሪያ እንደ ወንፊት የሚመስል ነገር ሊሆን ይችላል የተገጠመለት የውሃ መግቢያ እና የውሃውን ደረጃ ለመቆጣጠርና ሙሉ ለሙሉ እንዲፈስ የሚያስችል መውጫ ወይም የፍሳሽ ማስወገጃን ስርዓትም ሊኖረው ይገባል። የኩሬ ቁፋሮውን ስናይ ከመቆፈራችን በፊት ሁሉንም እጽዋት ልናጸዳ እና የዛፍ ስሮችን ከቦታው ልናስወግድ ይገባል። በታቀደው የጥልቀት መሰረት አፈርን ልንቆፍር ይገባል። የኩሬው የታችኛው ክፍል ወደ መውጫው ቀስ ብሎ እንዲወርድ ልናረጋግጥ ይገባል። የውሃ ስርገት እንዳይፈጠር የኩሬውን የታችኛውን ክፍልና ግድግዳዎች በትክክል መጠቅጠቅ ወይም ጥብቅ እንዲሆን ማድረግ ይኖርብናል። የጉድጓድ ውሃ ቁፋሮ ማዘጋጀት በቂ የውሃ አቅርቦት የአሳ እርሻ የአሳ ልማት የህይወት ደም ነው እና የውሃ እጥረት አደጋ ሊያስከትል ይችላል። ምክንያቱም ውሃ በየጊዜው መለወጥ ስለሚያስፈልግ ማለት ነው። እንደ ጉድጓዶችና የወንዝ ውሃ ያሉ በተፈጥሮ የሚገኙ የውሃ ምንጮች በጣም ተስማሚ ናቸው። የዝናብ ውሃና ከኬሚካል የታከሙ ምንጮች የሚገኙ የቧንቧ ውሃ ለአሳ እርሻ አይመከርም፣ ለአሳ ልማት አይመከርም። ቅድም ጠቅሼላችኋለሁ። የዝናብም የራሱ የሆነ ኬሚካል አለው። ከላይ በሚወርድበት ሰዓት ከአየር ጋር ተያይዞ በአካባቢያችን የሚገኙ የተለያዩ ጎጂ የሆኑ ንጥረ ነገሮችን አቅፎ ሊወርድ የሚችልበት ሊሆን ይችላል። እንደዚሁ ደግሞ አንዳንዴ መሬት ላይ ያሉ ይሄ የካርበን ልቀት በሚልበት ሰዓት በተለይ ለምሳሌ በጣም የሚቃጠል እና አካባቢው የሚበክል የራሱን የሆነ ዳመና ፎርም አድርጎ ያ በዝናብ መልክ ድሮፕ ያደርጋል ወደታች። ያ ለአሳው ልማት ጥሩ አይደለም ለማለት ያህል ነው። የኩሬ ሽፋኑን ስናይ አፈር ውሃ መያዝ በማይችልበት ቦታ ላይ ሽፋን ማድረግ አስፈላጊ ነው። ሽፋኑን ከማስቀመጣችን በፊት የኩሬውን ወለል ለስላሳ ልናደርግ ይገባል። ስለታማ ነገሮች ልናስወግድ ይገባል። ይሄ ቅድም ጠቅሼላችኋለሁ። በተለይ አሸዋማ አፈር ከሆነ ውሃ የሚያይዝ ከሆነ ከታች መሸፈን አለብን ማለት ነው፣ በፕላስቲክ ማለት ነው። ሽፋኑን ለመከላከል ከ5 እስከ 10 ሴንቲሜትር የአሸዋ ንብርብር ልናሰራጭ ይገባል ከታች ማለት ነው። ሽፋኑን ሳንወጥር በጥንቃቄ ልናስቀምጥና ጠርዞችን በአፈር ወይም በድንጋይ ልናያይዝ ይገባል። ሌላው የውሃ መግቢያና መውጫ ተከላ ማካሄድ ነው። የመግቢያ ቱቦው በኩሬው ጥልቀት በሌላው ጫፍ ላይ መቀመጥ እና አዳኞች እና ያልተፈለጉ አሶች እንዳይገቡ ማለት ወደ ውሃ ወደ ጉድጓድ እንዲገባ የምናደርግበት ቱቦ ይኖራል ማለት ነው። እዛ ውስጥ እንዳይገቡ ለመከላከል መረብ ነገር የሚመስል ነገር መግጠም አለበት። ይሄ ውሃው የሚወርድበት ማለት ነው። ለምሳሌ ከፕላስቲክ የሚሰሩ ውሃ ማውረጃ ቱቦዎች ይኖራሉ። እዛ ቱቦ ውስጥ እንቁራሪትና ሌሎች ነገሮች እንዳይገቡ መውረጃው ጫፉ ላይ ወንፊት የሚመስል እነሱን የማያስገባ ግን ውሃ የሚያሳልፍ ነገር ልናበጅለት ይገባል ማለት ነው። ትክክለኛ የመግቢያና መውጫ ስርዓቶች የውሃ አያያዝን እና የኩሬውን ንጽህና ያሻሽላሉ። የኩሬ ማድረቅና ዝግጅት ከግንባታ በኋላ ኩሬውን ከታች በኩል ስንጥቆች እስኪታዩ ድረስ ለ7 እስከ 14 ቀናት በፀሐይ ስር እንዲደርቅ መደረግ አለበት። ማድረቁ ጎጂ ህዋሳትን፣ ጥገኛ ህዋሳትንና የአሳ ጤናን ሊጎዱ የሚችሉ አዳኞችን ይገድልልናል። ይህ እርምጃ አሳ ከማከማቸታችን በፊት በጣም አስፈላጊ ነው።
ኩሬውን በኖራ ማከም። በኖራ ማከም የአፈርና የውሃ ፒኤችን ያሻሽላል፣ በሽታ አምጪ ተዋሲያንን ይገድላል እና የተፈጥሮ የምግብ ምርትንም ይጨምራል። የግብርና ኖራ እንደ የአፈር ሁኔታው በ1 ሄክታር ከ200 እስከ 400 ኪሎ ግራም በሚደርስ በደረቅ ኩሬ ግርጌ ላይ በእኩል መጠን መተግበር አለበት። ኩሬውን በውሃ መሙላት። ቀጣይ ተግባራችን እንግዲህ ኩሬውን በውሃ መሙላት ነው። ኩሬውን በንጹህና በተጣራ ውሃ ቀስ በቀስ ልንሞላ ይገባል። አሳ ከማስገባታችን በፊት ውሃው እንዲረጋጋ ለ5 እስከ 7 ቀናት ልናቆይ ይገባል። ውሃውን ከጨመርን በኋላ ማለት ነው። የመጨረሻው እንግዲህ የኩሬ ፍተሻ ነው። አሳ ከማስገባታችን በፊት የኩሬውን ፍሳሽ መኖሩን ልናረጋግጥ ይገባል። የመግቢያና የመውጫ መዋቅሮች ደህንነታቸው የተጠበቀ መሆኑን ማረጋገጥ ይኖርብናል። እንደ እንቁራሪቶችና ነፍሳት ያሉ አዳኞችን እናስወግድና የውሃው ጥልቀትና ጥራት ተስማሚ መሆናቸውንም ልናረጋግጥ ይገባል። እንግዲህ በመጨረሻ ደግሞ የአሳ ጫጭቶችን ማዘጋጀት ነው። የአሳ ጫጭቶችን በማዘጋጀቱ ዙሪያ የአሳ ባለሙያዎችን ማማከር የግድ ይላል። ምክንያቱም የትኛው ዝርያ በተሻለ ደረጃ በፍጥነት በመራባት ከፍተኛ ምርት የሚሰጠው ዝርያ ለመምረጥ እና ከጤናማ ምንጭ ማግኘታችንን ልናረጋግጥ ይገባል። ይህንን ደግሞ ለማረጋገጥ የአሳ ላይ የሚሰሩ ተመራማሪዎች፣ ባለሙያዎች አሉ። እነሱን ማማከር ይኖርብናል ማለት ነው። ይህንን ካልኩኝ በኢትዮጵያ ውስጥ በዋነኛነት የትኞቹ የአሳ ዝርያዎች ይኖራሉ የሚለውን በማከል እሱም በእንትን በማለት ፕሮግራሜን አጠናቅቃለሁ። በኢትዮጵያ ውስጥ በዋናነት ሐይቆችና ወንዞች የሚመነጩት ዋና ዋና የአሳ ዝርያዎች ናይል ቲላፒያ ወይም ቆሮሶ የምንለው የሚባለው ዝርያ በሀገራችን ዋነኛ የንግድና የተላመደ የአሳ ዝርያ ሲሆን በሁሉም የውሃ አካላት ውስጥ የሚገኝ በጣም ተወዳጅና ኢኮኖሚያዊ ጠቀሜታ ያለው የአሳ ዝርያ ነው ቆሮሶ። ሌላው የአፍሪካ ካትፊሽ ወይም ደግሞ አምባዛ የምንለው ነው። ይህ ዝርያ ብዙውን ጊዜ ጥልቀት በሌለው ጭቃማ ውሃ ውስጥ የሚገኝና ለምግብነት የሚያገለግል ብቸኛ ስጋ በል ዝርያ ነው እና ሌሎች በእርግጥ ይሄ አምባዛ ምላችሁ በጣም ትልቅ ነው። እንደተባለው በጭቃማ ውሃ ውስጥ ነው በአብዛኛው የሚገኘው። ለምግብነት የሚያገለግልና ብቸኛ ግን ስጋ በል ዝርያ ነው። ሌሎች የተለያዩ የባርባስ ዝርያዎችም በሀገራችን እንዳሉ መረጃዎች ይጠቅሳሉ። እነዚህ ዝርያዎች በጣና ሐይቅና በተለያዩ ወንዞች ውስጥ የሚገኙ ትላልቅ ዝርያዎች የሆኑና ለአሳ ምርት ከፍተኛ አስተዋጽኦ የሚያደርጉ ናቸው። ሌላኛው በሀገራችን የሚገኝ የአሳ ዝርያ ናይል ፐርች ይባላል። ይህ ዝርያ እንደ ቻሞ ሐይቅ ባሉ ትላልቅ ሐይቆች ውስጥ የሚገኝ ትልቅና ተወዳጅ አሳ ነው። እነዚህ ዝርያዎች እንደ ጣና ሐይቅና የስምጥ ሸለቆ ሐይቆችም ባሉ ዋና ዋና የውሃ አካላት ውስጥ የአሳ ማጥመድ ኢንዱስትሪውን የተቆጣጠሩ ዝርያዎች ናቸው። ማጠቃለያ፣ ትክክለኛ የአሳ ኩሬ ግንባታ ትርፋማ የአሳ እርባታ ዋና መሰረት ነው። በሚገባ የተዘጋጀ ኩሬ የአሳ ሞትን ይቀንሳል፣ የእድገት መጠንን ያሻሽላል። በተገቢው የኩሬ ግንባታ ላይ ጊዜና ጥረት መዋለ ንዋይ ማፍሰስ በአሳ ምርት ውስጥ የረጅም ጊዜ ስኬት ያስገኛል ይላል የዛሬ ፕሮግራሜ። እንግዲህ እንዳልኳችሁ ነው የዛሬ ፕሮግራሜ በአሳ ዙሪያ ላይ ነው። እንግዲህ አሳን በግቢያችንም ሊሆን ይችላል፣ እንደዚሁም ደግሞ የአሳ ፎርም አድርገን የተለያዩ ኩሬዎችን በማዘጋጀት እዛ ላይ አሳ ማርባት እንችላለን። ስለዚህ አሁን እኛ እንግዲህ የሚመስለን አሳ ሁልጊዜ ከሐይቅ ከወንዝ ብቻ ከኩሬ ብቻ ወይም ደግሞ በሰው ሰራሽ ግድቦች ትልልቅ ግድቦች ከዛ ብቻ ይመስለናል። ነገር ግን አሁን በቤታችን በነገራችን ላይ በመሬት ቁፋሮ ብቻ አይደለም፣ መሬት በማዘጋጀት ብቻ በፕላስቲክም አሉ። ፕላስቲክ ኮንቴነሮች አሉ ለአሳ ተብሎ የተዘጋጁ መወጠሪያ፣ የራሳቸው ብረት መወጠሪያ ያላቸው ከዳርና ከዳር በዛም መልክ ማምረትና መጠቀም ወደ ሽያጭ ሲስተምም ወደ ንግድ ሲስተምም ማስገባት የሚቻልበት ኦፕሽኑ እንዳለ ከዚህ በፊት ገልጬላችኋለሁ። አወል ስሪንቃ የግብርና ፕሮግራም እንግዲህ እንዲህ ያለ ይቀጥላል። ሁልጊዜ ስለ ግብርና ብቻ ትኩረት አድርጎ በግብርና ዙሪያ ያሉ የግብርና ቤተሰቦችን ተጠቃሚነት ከፍ የሚያደርጉ የተለያዩ ሀሳቦችን ይዞ የሚቀርብ የግብርና ቋሚ ፕሮግራም ነው። ስለዚህ ይህ ፕሮግራም እንዲጠናከር የበኩላችሁን አስተዋጽኦ እንድታደርጉ በመጨረሻ ይጋብዛል። አወል ስሪንቃ የግብርና ፕሮግራም እንደተለመደው አወል ስሪንቃ የግብርና ፕሮግራም ለሀገራችን ሰላም ይመኛል። በቀጣይ በሌላ ፕሮግራም እስከምመጣ ቻው።